ሰላም እንዴት ናችሁ? ውድ የቻናል ተከታታዮች አርሰናልን በተመለከተ በርካታ ስፖርታዊ መረጃዎች አሉን። ብሩኖ ጉማሬሽ ወደ አርሰናል መምጣቱ ነገር የማይቀር ነው። የሊያንድሮ ትሮሳርድ ሁኔታ እንመለከታለን። አብራችሁን ቆዩ። ኒውካስትል እስካሁን ድረስ ስለ ብሩኖ ጉማሬሽ ምንም አይነት ኦፊሻላዊ ጥያቄ ግንኙነት ወይም ጥያቄ አልቀረበለትም። ነገር ግን አርሰናል እሱን ለማስፈረም ፍላጎት አለው። ይህ ሁኔታ ባለፈው ክረምት ከአሌክሳንደር ኢዛክ ጋር ከተከሰተው ጋር ተመሳሳይ ነው ተብሏል እና አርሰናሎች በቃል ደረጃ እንግዲህ ለዚህ ተጫዋች የዝውውር ጥያቄ በሚመጡት ቀናት ያቀርባሉ ተብሎ ነው የሚጠበቀው። አርሰናል ከዚህ ተጫዋች ባሻገር እንግዲህ የሳንድሮ ቶናሊንም ሁኔታ እየተከታተሉት እንደሆነ ነው የተነገረ የሚገኘው። በኒውካስትል ዩናይትድ ውስጥ ያሉ ምንጮች በብሩኖ ጉማሬሽ ውል ውስጥ የመልቀቂያ አንቀጽ እንደሌለ አረጋግጧል። የጉማሬሽ ውል 60 ሚሊዮን ፓውንድ የመልቀቂያ አንቀጽን እንደሚያካትትም ተነግሯል። አርሰናሎች ይህንን ተጫዋች ለማግኘት እንቅስቃሴ ያደርጋሉ ተብሎ ነው የሚጠየቀው። ኒውካስትል ጉማሬሽን ለመሸጥ ፈቃደኛ ባይሆኑም እና ምንም አይነት ጥያቄ እንደማይቀበሉ ቢያረጋግጡም ይህ የታሪኩ መጨረሻ ላይሆን ይችላል ተብሏል። ተጫዋቹ ወይም ወኪሎቹ በዚህ ክረምት ስምምነቱ ወደፊት ለማራመድ እና ለመልቀቅ ሁኔታዎችን ለመፍጠር የሚያደርጉትን ሙከራ መጀመሪያ ሊሆንም እንደሚችል ነው እየተገለጸ የሚገኘው እና አሁን ኒውካስትል ዩናይትዶች የተጫዋቹን ሁኔታ በቅርበት እየተከታተሉት እንዳሉና ውሳኔም ለመስጠት ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ብሩኖ ጉማሬሽ እንግዲህ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። በተለይ በማጥቃቱ ረገድ የማይደክም እንዲሁም በመከላከሉም ምንም አይልምና ጥሩ የሚባል ኳሊቲ ያለው ተጫዋች ነው። ብዙ ቦታዎችን ከበር ያደርጋልና ከራይስ ጋር ቢጣመሩ ደግሞ የተሻለውን ነገር ያሳየናል ተብሎ ነው የሚጠበቀውና አርሰናል በብዙ ውድድር ውስጥ እንደመሳተፉ አንጻር እንግዲህ የስኳድ ዴፕሱ መስፋቱ ባለፈው በዘንድሮ የውድድር ዓመት እንግዲህ ዋንጫውን ከፍ አድርጎ እንዲስም እንዳገዘው ሁላችንም እናውቃለን እና እንዲህ አይነት ውሳኔዎች በጣም መልካም ናቸው። አርሰናሎች ሁለት አማራጮችን ነው በመሃል እየተመለከቱ የሚገኙት። የሳንድሮ ቶናሊንም ሁኔታ ጎን ለጎን እየተመለከቱት ይገኛሉና በጣም በርካታ ጊዜ ያለና በመሃል ምን እንደሚፈጠር አናውቅም። ሳንድሮ ቶናሊንም ለማስፈረም እንቅስቃሴ የማያደርጉበት ሪዝን ይኖራል ተብሎ አይጠበቅም። በመጀመሪያ ግን ቅድሚያ የሚሰጡት ነገር የብሩኖ ጉማሬሽን ሁኔታ እንደሆነ ነው እየተገለጸ የሚገኘው። በመሃል ክፍል ያላቸውን ነገር በጣም ማጠናከርና እንደ አዲስ ክለቡን መገንባት የመጀመሪያ እቅዳቸው እንደሆነ ነው እየተገለጸ የሚገኘው። ትሮሳርድ ወደ ቤሺክታሽ የመዘዋወር ሀሳብን ለመቀበል ክፍት ነው ተብሏል። በተደጋጋሚ እንግዲህ የቱርኩ ክለብ ቤሺክታሽ በተጫዋቹ ላይ ፍላጎት እንዳለው ነው እየተገለጸ የሚገኘው። እንደሚታወቀው እንግዲህ ይህ ተጫዋች በአርሰናል ቤት በጣም አንደርሬትድ ከሚባሉ ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ እንደሆነ ይታወቃል። ብዙ ድሪብሎችን ያደርጋል። ወደ ፋይናል ሰርድ እጅግ ቁልፍ የሆኑ ፓሶችን በማድረግ ስሙ ይነሳልና እንደዚህ አይነት ኳሊቲ ያላቸው እንደዚህ አይነት ፖቴንሻል ያላቸው ተጫዋቾች ደግሞ ለአርሰናል የሚሰጡት ኳሊቲ ምን ያህል ወሳኝ እንደነበረ አይተናል። በጣም አስፈላጊ የሆኑ ኳሶችን በማስቆጠር ለአርሰናል ያለውን ሳይሰስት ሲሰጥ የነበረ ተጫዋች እንደሆነ ሁላችንም እናውቃለን። ከዚህ አንጻር ይህ ተጫዋች እንግዲህ በአርሰናል ቤት የመቆየት እድሉ ጠባብ እንደሆነና ወደ ቤሺክታሽ የማቅናት እድልም እንዳለው ነው እየተገለጸ የሚገኘው። ሁላችንም እንግዲህ አብረን የምንመለከተው ይሆናል ውሳኔው ምን እንደሚሆን። ነገር ግን አሁን ቤሺክታሾች በተጫዋቹ ላይ በጣም ከፍተኛ የሆነ እድል እንዳለው ተነግረዋል። የአስቶን ቪላው ድንቅ አማካኝ ሞርጋን ሮጀርስ ላይ የአርሰናል አቋም አሁንም ያልተቀየረና ግልጽ መሆኑ ተገልጿል። መድፈኞቹ ለተጫዋቾቹ ያለው ፍላጎት እንዳለ ሆኖ ይፋዊ ግንኙነት ለመጀመር ግን ትክክለኛ ሰዓት ደርሷል ብለው የሚያስቡት ጊዜን እየጠበቁ ይገኛሉ። ጊዜው ሲደርስ ከአስቶን ቪላ ጋር ንግግር ይጀምራሉ ተብሎ ይጠበቃል። እስካሁን ባለው መረጃ አርሰናል ለአስቶን ቪላ ያቀረበው ምንም አይነት ይፋዊ ዝውውር ጥያቄ የለም ተብሏል እና አሁን እንግዲህ የብሩኖ ጉማሬሽን ዝውውር አርሰናሎች የተንቀሳቀሱበት እንዳለ ሁሉ አሁንም በሞርጋን ሮጀርስ ዝውውር ላይም ከፍተኛ የሆነ ስራን እየሰሩ እንደሆነ ነው እየተገለጸ የሚገኘው። ጎኑ ለጎን ሁለቱንም ዝውውሮች ለመጨረስ ሀሳብ እንዳላቸው ነው እየተነገረ የሚገኘውና ሁለቱም ተጫዋቾች በዝውውር ራዳራቸው ውስጥ የገቡ ተጫዋቾች ናቸው። እስቲ አብረን እንመለከታለን የትኛው ወደ አርሰናል ይመጣል የሚለው ነገር በጣም አጓጊ ነው። ምክንያቱም ከፍተኛ የዝውውር ሂሳብ ሊጠይቁ ይችላሉ። አስቶን ቪላዎች ከዚህ ተጫዋች ዝውውር ከፍተኛ የሆነ ዋጋ ሊጠይቁ ይችላሉ እና ለዚህ ነገር አርሰናል ዝግጁ ሊሆን ይገባል። ምክንያቱም የሞርጋን ሮጀርስ ስም ከበርካታ ክለቦች ጋር ሲያዝ ነበር። በጣም ኳሊቲ ያለው ተጫዋች ነበር። ለእንግሊዝ ብሔራዊ ቡድንም ተቀይሮ ገብቶ እንግዲህ አይታችኋል እንዴት ሲንቀሳቀስ እንደነበረ። በጣም ቨርሳታይል ነው። በአታኪንግ ሚድፊልደር
ቦታ ላይ መጫወት ይችላል። በዊንገር ላይ መጫወት ይችላል። በብዙ ቦታዎች ላይ ማካለል የሚችል እጅግ ድንቅ የሆነ ተጫዋች እንደሆነ ይታወቃል። ከዚህ መለኪያ መስፈርት አንጻር ተጫዋቹ ራሱን በሚገባ የማያሳይበት መንገድ ራሱን ከዚህም በኋላ የማያሳይበት ሪዝን አይኖርም ተብሎ ነው የሚጠበቀው። ሁላችንም አብረን የምንመለከት ይሆናል። ይህ ተጫዋች ግን ለአርሰናል በጣም ወሳኝ ተጫዋች እንደሆነ በሚገባ ስለተረዱ ይመስላል አርሰናሎች በተጫዋቹ ዝውውር ላይ በቅርበት አይናቸውን ተክለው እየተመለከቱ የሚገኙት። ምን እንደሚፈጠር አብረን እናያለን። እስከ 65 ሚሊዮን ፓውንድ ነው እንግዲህ ለብሩኖ ጉማሬሽ አርሰናሎች ለመመደብ ዝግጁ የሆኑትና ከዚህም በላይ ግን አርሰናሎች ሊገፉበት ይችላሉ። ኳሊቲ ያለው ተጫዋች ነው። አብረን የምንመለከት ይሆናል። ሳንድሮ ቶናሊንም ሁኔታ ግን ከጎን ለጎን አርሰናሎች እየተከታተሉት ይገኛሉ። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።